በትግራይ 3 የድሮን ጥቃት መፈጸሙ ተሰምቷል። የአይሱዙ የጭነት ተሽከርካሪዎች በድሮን ጥቃት ጉዳት ደርሶባቸዋል። አንድ አሽከርካሪ ሕይወቱን አጥቷል። አንድ ረዳትም ቆስሏል ነው የተባለው። በጠለምት በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎች ሕይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች ተፈጥረዋል። ኢሰመኮ በበኩሉ ዜጎች በጦርነቱ መፈናቀላቸውን ይፋ አድርጓል። በሌላ በኩል ሀገሪቱ ምርጫ ማካሄድ በማያስችል የጦርነትና የረሃብ ቀውስ ውስጥ ባለችበት በዚህ የታሪክ አጋጣሚ አገዛዙ ምርጫ አካሄዳለሁ ብሎ መነሳቱ የህዝብን ሰቆቃ መሳለቂያ ያደረገ የህልም ሩጫ ነው ተብሏል። በተለይም የምርጫ ቦርድ የወልቃይትና የራያ አካባቢዎችን በትግራይ ክልል ስር መድቦ የምርጫ ክልል ማድረጉ በአማራ ህዝብ ላይ የተፈጸመ በደልና ግልጽ የጦርነት አዋጅ መሆኑ ተገልጿል። እነዚህንና ሌሎች አሁናዊ የጦርነቱን መልክ የሚያሳዩ መረጃዎችን በማካተት የሰዓቱ የመረጃ ክፍለ ጊዜ ተጀመረ። ሰላም ጤና ይስጥልን። የሀገር ድምጽ ሚዲያ ቤተሰቦች ከላይ ያደመጣችኋቸውን ጉዳዮች ጨምሮ ሌሎች ያልተሰሙ ሰበር መረጃዎችን በማካተት የሰዓቱ የመረጃ ክፍለ ጊዜ ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንዲሁም ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር እንዲሁም የደውል ምልክቱን በመጫን እንድትከታተሉን በመጋበዝ በቀጥታ ወደ ዝግጅቱ ተሻገርን። በትግራይ 3 የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ በእንትጮ፣ ገንዴብታ፣ በእንዳማርያም፣ ሸዊቶ እየተፈጸመ ነው። ከሌሊቱ 9 ሰዓት ከ30 እና 10 ሰዓት መካከል ሁለት የአይሱዙ የጭነት ተሽከርካሪዎች በድሮን ጥቃት ጉዳት ደርሶባቸዋል። አንድ አሽከርካሪ ሕይወቱን አጥቷል። አንድ ረዳትም ቆስሏል ነው የተባለው። አይሱዙዎች የጦር መሳሪያ ጭነው ሲንቀሳቀሱ የተፈጸመ ጥቃት መሆኑ ተነግሯል። ጦር መሳሪያው በበርበሬና በሌሎች ሸቀጦች የተሸፈነ እንደነበር ከስፍራው የወጡ መረጃዎች አመልክተዋል። ሌላ የድሮን ጥቃት የተፈጸመው በኢንዳማርያም ሸዊቶ ገንዴብታ አካባቢ ከንጋቱ 11 ሰዓት ከ30 ላይ ነው ተብሏል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተውን የጸጥታ ችግር ተከትሎ መሆኑን ተመላክቷል። እንደ እንትጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት ከ9 ሰዓት ከ30 እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸሙ የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ ሁለት የአይሱዙ የጭነት መኪናዎች ላይ ነው። በጥቃቱ የአንድ አሽከርካሪ ሕይወት ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። እንጥጮ ከአድዋ ከተማ በስተምስራቅ እንዲሁም ከአዲግራት በስተምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ ናት። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ሰዓት ከ30 ላይ በገንዳብታ እንዳማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ይጓዙ በነበሩ መኪናዎች ላይ ተፈጽሟል። በአካባቢው የሚገኙ ነዋሪዎችና የአይን እማኞች እንደሚገልጹት ሰሞኑ ያለው ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖችና የተሳሳተ ኢላማ ላይ እያረፉ መሆኑ ለሰላማዊ ሰዎች ሕይወት ማለፍና ለንብረት ውድመት ምክንያት እየሆነ ይገኛል ብለዋል። የትግራይ ጉዳዮችን በማስረጃ የሚያጋራው አስፋው አብርሃ እንትጮ መናኸሪያ አካባቢ ዛሬ ሌሊት 10 ሰዓት ላይ መኪኖቹ እንደተመቱ ማንም ሰው ወደ መኪኖቹ እንዳይጠጋና ፎቶም ሆነ ቪዲዮ እንዳያነሳ ከልክለው ነበር በማለት ከስፍራው የደረሰውን አጋርተዋል። ከክልከላው ከ2 ሰዓታት በኋላ የሙዝ ቅጠል አልብሰውና 5 ላስቲክ ዘይት ከመኪናው ጎማ ስር ደርድረው የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለት በትግራይ ቴሌቪዥንና በድምፀ ወያኔ ሲያሰራጩ ታይቷል። እውነታው ግን መኪኖቹ ላይ በተለይ አንደኛው መኪና መሳሪያና ተተኳሾችን ጭኖ ከኤርትራ በገርሁ ስርናይ በኩል የገባ ነው ብለዋል። በተያያዘም ጥር 21 ቀን 2018 ዓ.ም የሻዕቢያ በሁለት አቅጣጫዎች ወደ ትግራይ ገብቷል ተብሏል። በታህታይ አዲያቦ ወረዳ በአዲ ጸጸር አቅጣጫ ሁለት የሻዕቢያ የጦር ክፍሎችና አንድ ሜካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራ የጦር ልብስ ለብሰው መግባታቸውን ምንጮች አረጋግጠዋል። በላይ አዲያቦ ወረዳ ጎደፋይ ተብሎ በሚጠራ ቦታ አንድ የሻዕቢያ የጦር ክፍል የቲዲኤፍ ልብስ ለብሶ ነበር ያሉት የዓይን እማኞች
የስምሪት ማዕከላቸውን አዲግራት ያደረጉ የሜካናይዝድና የስለላ አሰልጣኞች ወደ አጉላና ላጭ የስልጠና ማዕከላት መግባታቸውን አመልክተዋል። በተያያዘም በአማራ በአፋርና የትግራይ ክልል አዋሳኝ አካባቢዎች በተፈጠረው አዲስ ግጭት ነዋሪዎች መፈናቀላቸውን ኢሰመኮ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከጥር 17 ቀን 2018 ዓ.ም ጀምሮ በትግራይ አማራና አፋር ክልሎች አንዳንድ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ መሆኑን ገልጿል። በዚህም ይህ መግለጫ ይፋ እስከተደረገበት ጊዜ ድረስ በተለይም በጠለምት በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶች ተከትሎ የሰዎች ሕይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች ተፈጥሯል ተብሏል። በተጠቀሱት አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ወደ ጦርነት ሊሸጋገር ይችላል የሚል ስጋት በመፈጠሩ ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣና ሌሎች አካባቢዎች የተፈናቀሉ መሆኑን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን ኢሰመኮ ገልጸዋል። ይህ ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ የአካባቢውን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶችን የሚያጋልጥ መሆኑንም አስታውቋል። በመሆኑም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ፣ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ እንዲሁም ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ኢሰመኮ አሳስበዋል። ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ፣ በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች በዓለም አቀፍና ብሔራዊ የሰብአዊ መብቶች ማዕቀፎች መሰረት የሕጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆችን ያከበሩ መሆናቸውን እንዲያረጋግጥም ጠይቋል። ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራ ጎን ለጎን ጉዳዩ የሚመለከታቸው አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግም አስታውቋል። የአፍሪካ ህብረት ሊቀመንበር መሐሙድ አሊ የሱፍ ከሰሞኑ በአማራና ትግራይ ክልሎች አዋሳኝ አካባቢዎች የተፈጠሩ ግጭቶችን አስመልክቶ ባወጣው መግለጫ የፕሪቶሪያው ስምምነት እንዲከበር አሳስበዋል። ሊቀመንበሩ አክለውም ህብረቱ በሁለቱ አዋሳኝ አካባቢዎች ያለው ሰሞነኛ ሁኔታዎችን እየተከታተለ መሆኑን ገልጸው ሁሉም አካላት ግጭቱን ከማባባስ ተቆጠቡ ሲል ጥሪውን አቅርበዋል። ከሰሞኑ የተፈጠሩ ግጭቶች እንዳሳሰበው የገለጸው ህብረቱ ሁሉም ወገኖች የእርስ በርስ መተማመንን የሚጎዱ ድርጊቶችን ከማድረግና ሐሳቦችን ከመሰንዘር እንዲቆጠቡ አሳስበዋል። ይህ በእንዲህ እንዳለም በፌዴራል መንግስቱና በትግራይ ኃይሎች መካከል ዳግም ግጭት ሊፈጠር ይችላል የሚለው ስጋት በከፍተኛ ሁኔታ ማየሉ እየተዘገበ ይገኛል። ኢትዮጵያ አየር መንገድ በረራዎች የተሰረዙበት ባልታሰቡ ምክንያቶች እንደሆነ ለደንበኞቹ የገለጸ ቢሆንም እስካሁን በይፋ የሰጠው ዝርዝር መግለጫ የለም። ይሁን እንጂ ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጸጥታ ባለስልጣን እንደገለጹት የበረራ መቋረጡ በፌዴራል መንግስቱና በክልሉ ኃይሎች መካከል ከተቀሰቀሰው አዲስ ግጭት ጋር የተያያዘ ነው። በምዕራብና ደቡባዊ ትግራይ አካባቢዎችም የድሮን ጥቃቶችና ወታደራዊ እንቅስቃሴዎች መኖራቸው ተሰምተዋል። በረራ መቋረጡን ተከትሎ በትግራይ ነዋሪዎች ዘንድ ከፍተኛ መደናገጥ ተፈጥሯል። በርካቶች ባለፈው የሁለት ዓመት የጦርነት ወቅት የደረሰባቸውን አሰቃቂ እንግልት በመፍራት ክልሉን በየብስ መንገድ ጥለው ለመውጣት እየሞከሩ ነው። በመቀሌ ከተማ ወደ አዲስ አበባ የሚወስዱ የአውቶቡስ ትኬቶች እስከ መጪው ማክሰኞ ድረስ ሙሉ በሙሉ የተሸጡ ሲሆን በባንኮችና በኤቲኤም ማሽኖች አካባቢ ረጅም ሰልፎች ታይተዋል። የሰላምና ደህንነት ባለሙያዎች እንደሚጠቁሙት የአሁኑ ውጥረት ከቀደመው የ2022 ጦርነት የተለየ መልክ ሊኖረው ይችላል። በተለይም በትግራይ አስተዳደርና በኤርትራ መካከል ሊኖር የሚችል ስትራቴጂካዊ ግንኙነት በቀጠናው ያለውን የኃይል ሚዛን ሊቀይረው እንደሚችል ፕሮፌሰር ኬተል ትሮቨል አስጠንቅቀዋል። ኢትዮጵያ በበኩሏ ኤርትራ በክልሉ ያሉ ታጣቂዎችን እየረዳች ነው የሚል ክስ ስታቀርብ፣ የትግራይ አስተዳደር ደግሞ የፌዴራል መንግስቱን የሰላም ስምምነቱን ጥሷል ሲል ይከሳል። በአዲስ አበባ የሚገኙ ዜጎችም በሁኔታው ያላቸውን ስጋት እየገለጹ ይገኛሉ። ኢትዮጵያ ሰላም ይገባታል፣ ከጦርነት የሚጠቀስ ማንም የለም ሲሉ ነዋሪዎች ለሰላም ቅድሚያ እንዲሰጥ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በቅርብ ወራት በብሔራዊ ደህንነትና በቀይ ባህር የባህር በር ጉዳዮች ላይ የሚሰጧቸው ጠንከር ያሉ መግለጫዎች በቀጠናው ላለው አለመረጋጋት ተጨማሪ ምክንያት ሊሆኑ እንደሚችሉ ተንታኞች ይገልጻሉ። የበረራዎች መቋረጥ በክልሉ ለሚገኙ ነዋሪዎች አፋጣኝ ሰብአዊ ቀውስ ሊያስከትል እንደሚችልና የሰሜን ኢትዮጵያ ሰላም አሁንም በከፍተኛ ስጋት ላይ መሆኑን ያመለክታል። በሌላ በኩል ሀገሪቱ ምርጫ ማካሄድ በማያስችል የጦርነትና የረሃብ ቀውስ ውስጥ ባለችበት በዚህ የታሪክ አጋጣሚ
አጋጣሚ አገዛዙ ምርጫ አካሄዳለሁ ብሎ መነሳቱ የህዝብን ሰቆቃ መሳለቂያ ያደረገ የህልም ሩጫ ነው ተብሏል። በተለይም የምርጫ ቦርድ የወልቃይትና የራያ አካባቢዎችን በትግራይ ክልል ስር መድቦ የምርጫ ክልል ማድረጉ በአማራ ህዝብ ላይ የተፈጸመ በደልና ግልጽ የጦርነት አዋጅ ነው። የህዝብን የነጻነት ጉዞ በብርና በሹመት ለመሸጥ መሞከር ከፍተኛ ክደት ነው የሚሉት የጉዳዩ ተከታታዮች በትግሉ መስመር ላይ የሚቆሙ ባንዳዎች የታሪክ ተጠያቂዎች ብቻም ሳይሆኑ የህዝብ ክንድ የሚያርፍባቸው መሆኑን አገዛዙ ወልቃይትና ራያ እንደ ጥመኛ ማጥመጃ እየተጠቀመባቸው መሆኑን ያነሱት ግለሰቡ ማጥመጃው ላይ ያለውን ስጋ ብቻም ሳይሆን ስጋውን ያቀረበው መንጠቆ ማየት የብልህነት መጀመሪያ መሆኑን አንስተዋል። በመጨረሻም ራያና ወልቃይት በአማራ ደም የጸኑ እንጂ በብልጽግና ወረቀት የሚሸጡ አይደሉም ሲሉ ሐሳባቸውን ደምድመዋል። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ከላይ ያዳመጣችኋቸው ሰበር አሁናዊ ጉዳዮች የተከታተሏቸውን ይመስሉ ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር እንዲሁም የደወል ምልክቱን በመጫን እንድትከታተሉ በመጋበዝ በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ።